አይ ሰላም ሰላም ውድ የቲክቶክ ቤተሰቦቼ እንዴት ናችሁ? እንዴት ከረማችሁ? እንዴት አላችሁ? እንደምን ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ ሁሉ አማን ከኔ ጋር ክብሩ ይስፋ አለውኝ። እንግዲህ ዛሬ ቲክቶክን በሌላ ነው የምታውቀኝና ዛሬ ለየት ባለ አጀንዳ መጥቻለሁ ማለት ነው። አጀንዳዬ ይሄ ጅማሬ ነው፣ በዚህ አይቀርም ይቀጥላል ማለት ነው እና አጀንዳ ምንድን ነው ማለት ነው? የተወሰናችሁ ልጆች ሜሴንጀር ላይ ወይም ፌስቡክ ላይ ወይም ደግሞ ቲክቶክ ላይ ማለት ነው ስራ መስራት የምትፈልጉ ልጆች ብዬ ስልክ ቁጥር አስቀምጬ ይላችሁ ነበረ ባይም ላይ ማለት ነው። ብዙ ጊዜ ቲክቶክ አልገባም እና ከስራዬ ጋር አንዳንዴ እና ለዛ ሰዓት ይቆጥባል በማለት ያንን ቻሌንጅ እና ያንን ነገር ነበረ የመረጥኩት እኔ ማለት ነው። ሆኖም ግን ስልክ ቁጥሬን አግኝታችሁ ከዛ ውስጥ ያው በኢሞን በቴሌግራምም በዋትስአፕም ያወራችሁ ልጆች አላችሁ። ስራው ምንድን ነው? ይልቅስ ለምንድን ነው በተግባር መተሽ እማታስተዋውቂው? ለእኛ እድሉን እኛ ያገኘነው እድል ሌሎች ልጆች እድሉን ማግኘት አለባቸውና በዚህ መሰረት ብታስተዋውቂ ብላችሁኛል። እንዲሁም ልጆቻቸው ስራው ምንድን ነው ንገሪን እያላችሁኝ ነው በውስጥና ስልክ ቁጥሬን አስቀምጬላችኋለሁ። ቴሌግራም ያላችሁ በቴሌግራም የሌላችሁ በዋትስአፕ የሌላችሁ በኢሞ ብታወሩኝ ስለ ስራው ሙሉ መረጃ ለመስጠት ባለሙሉ ዝግጁ ነኝ ማለት ነውና ግን ስልክ ቁጥር ያስቀመጥኩት ምናልባት በዚህ መንገድ እየቀላል ብዬ ነውና በዚህ መንገድ ደግሞ መጥቼ ስለ ስራው ባስተዋወቅ ወይም የስራውን እድል ብሰጣችሁ እጅግ በጣም ደስተኛ ነኝ። ደስ እያለኝ ነው ከእናንተ ጋር እንትን የምለው ማለት ነው። ግን ይህንን እድሉን ሰጥቻችሁ ደግሞ አብራችሁ እየሰራችሁ ያላችሁ ልጆች በእውነት የስራ ፍላጎታችሁና ለስራ ያላችሁ ሞራል እውነት ስደት በቃ ነው የምትሉበት ነገር እጅግ በጣም አስደንቆኛል። እጅግ በጣም ደስ ብሎኛል። እኔም እንደናንተ ሰው ነው እድሉን የሰጠኝ። እድሉን ሳልንቅ አክብሬ ተጠቅሜበት እግዚአብሔር ይመስገን የሆነ ነገር ላይ ያደርሶኛል ማለት ነው እና እህቶቼ እውነት እናንተ አብሶኛ መዳም ቤት እያለን የመዳም ቅመሞች ስደት በቃን። ስደት አልደከማችሁ? የምር አልሰለቻችሁ? ስደት 2 ዓመት 3 ዓመት 4 ዓመት ሰርተን ገብተን ሳይሆንን ቀርቶ ተመልሰን ስደት የመጣ ልጆች የለም ከኔ ጭምር እኔ ያለሁኝ እና ያ ነገር እንዳይሆንብን አሁንም እዚሁ እየሰራን በጣም የሚገርም አስደናቂ በጣም ግሩም የሆነ እውነት በጣም አስገራሚና አስደናቂ ግሩም የሆነ የስራ እድል አገራችን ላይ ተፈጥሮናል። እኛ ስራ አጦች፣ ስራ ለሌለን እድገት ለምንፈልግ ልጆች ማለት ነው እና ሴት ወንድ የተማረ ያልተማረ አይልም ስራው ሁሉም በአንድነት መስራት የሚችለው ስራ ነው እና ይህ ግን የሚሆኑ ስራ ለማይንቅ ስራ ለሚያከብር ወይም ለውጥ ወይም ስደት በቃኝ በሀገሬ መኖር እፈልጋለሁ። ያንን ስራ እየሰሩ ያሉ ልጆች ብዙ ልጆች ማስታወቂያ ይሰራሉ። ያንን ማስታወቂያ ስትሰሩ እኔም ገብቼ እንደዚህ ብሰራላችሁ አልተመኛችሁም? ያ ቀን ናፍቆኛል የምር። ኮንትራት ሳይጨርስ አይኬድም እንጂ ኮንትራቴን ሳልጨርስ ብሄድ ደስ ይለኛል። ግን እንደምታውቁት ገና 1 ዓመቴ ነው። 1 ዓመት ይቀረኛል። 1 ዓመቴን ግን በፊት ይህን እድል ሳላገኘው 3 ዓመት እንደምሰራ ነበር የሚሰማኝ። ይህን እድል ካገኘው ግን አይደለም 3 ዓመት ይሄኛው ዓመት እንዴት እንደሚያልቅ ናፍቆኛል። ለምን በሀገሬ ላይ መስራት ከቻልኩ በሀገሬ ላይ ስራ ከተገኘልኝ በሀገሬ ላይ ስራ የተፈጠረልን ምን እንሰራለን? ስደት እና ውድ እህቶቼ ማለት ነው እኔ ያለሁት ጆርዳን ነው። አብሶ እናንተ ጆርዳን ያላችሁ የመዳም ቅመሞች በሚመችም በማይመችም ቦታ ያላችሁ ይህንን ስራ እድል ተጠቀሙት። ይህን ስራ መስራት የምትፈልጉ ልጆች ስልኬ ቲክቶክ ላይ ያለ ደውሉልኝ። ስለ ስራው ሙሉ መረጃ እሰጣችኋለሁ። ስራውን በአንድነት አብረን እንስራ። ኑ እንስራ፣ ኑ እንለወጥ፣ ኑ እንደግ። ስደት በቃ እንዴ! ሲስተም የራሳችን ሲስተም መፍጠር አለብን። የራሳችን ነገር ሊኖረን ይገባል። በተለያየ መንገድ በአንድ ወፍጮ በአንድ ድንጋይ 2 ወፍጮ ይባላል። መዳብ ቤት እየሰራችሁ በትርፍ ጊዜያችሁ ዛሬ ዋይፋይ ሁሉ ነገሩ ተርፈ ነው። ኢትዮጵያ ስንሄድ ብዙ ነገር ነው የሚያስቸግረን። እዚህ ጋር ግን የሆነች ነገር ከገነባናት እዛ ስንሄድ ማቋቋም አያቀተንም። ገባችሁ? ይህን ስራ ለመስራት ደግሞ 5 ደቂቃ በቂ ናት ለዚህ ስራ ማለት ነው። እና
ጠዋት ጀምረን እስከ ማታ ድረስ መዳብ ቤት የምንፈጋው እኮ 1 ወር ሙሉ ተቃጥለን የምናገኘው ደሞዝ ነው። ይሄ ደግሞ በ5 ደቂቃ ሰርተን ውጤታማ የሚያደርገን ስራ ነው ማለት ነው። እወዳችኋለሁ፣ አከብራችኋለሁ። ስራዬን እጅግ እንደምትወዱት ባለሙሉ ተስፋ ነኝ። እናንተ የመዳም ቅመሞች ነው፣ እውነቴን ነው የምላችሁ ነው። ነገ ትገረሙበታላችሁ፣ ትደመሙበታላችሁ። ጆርዳኖች፣ እስኪ እኔም ጆርዳን ነኝ ያሉት ጆርዳን እንግዲህ ያው አልነግራችሁ፣ ሁሉ ነገር አልታውቁታላችሁ። አልደከማችሁም? ወደ ሀገራችሁ መግባት አልመረራችሁ? የሰው ቤት አልሰለቻችሁ? በቃ እውነት ይብቃን። ሀገር ቤት ሄደን እጅ ለእጅ ተያይዘን መስራት እንችላለን። እኛ ራሳችን መቀየር አንችልም እንዴ? እንኳን ስራ እድል ተፈጥሮልን እኮ ተሰብስበን ራሱ የሆነ ስራ መፍጠር እንችል ነበር፣ ግን እንሰንፋለን። ሁላችንም የምንጠብቀው አንቺን ወር ጠብቀን እዚህ ጋር የኛውን ወርሽ የመዳምን ቤት ከበዩ ብናስቀምጠው እዚህ ጋር ምን ትርፋትን ትርፍ ስራ ደግሞ ለአንዳንድ ውጭ ብናረጋ ይጠቅመን። ከመቀመጥ መቆመጥ ይባላል አባቶቻችን ሲተርቱ። እና ስራ እንዳትንቁ። ስራ የምትወዱና ስራ የምታከብሩ ልጆች ወደ እኔ ኑ፣ አብረን እንስራ፣ ኑ እንደግ። እውነት ስደት በቃ ኑ እንለወጥ። ለውጥ ነውና የማይሆን ቦታ ከምንውል ቲክቶክ የሰው ቲክቶክ ስናይ የሰው ጭፈራ፣ የሰው ሰርግ፣ ሀሜት፣ ገለመኔ ከምንሰራ ኑ። ታውቁኛላችሁ፣ በእንደዚህ አይነት ነገር መጥቼ አላውቅም። ቲክቶክ ስልክ ቁጥር ብቻ ነው ያስቀመጥኩት። ግን አለም ለምን ስልክ ቁጥር ብቻ አስቀመጥሽ? በእንደዚህ ሁኔታ ብታስተዋውቂ እኮ በጣም ብዙ ልጆችን እድሉ ሊያገኙት ይችላሉ ብላችሁ ሰላላችኝ። በዚህ አጋጣሚ መጥቻለሁ። ይሄ ጅማሬ ነው፣ በዚህ ይቀጥላል። አያበቃም። የምር አኮራችኋለሁ ማለት ነው። እንደምትወዱት እርግጠኛ ነኝ። ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ እንዳይረሳ፣ ለብዙዎች ይድረስላቸው።